በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን በፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንቆያችሁ አሜን። የአምላካችን ስም ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፍቃድ የሮሜ መልእክት ጥናታችንን እንቀጥላለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፍቃድ ይሆንልን። ሮሜ መልእክት ምዕራፍ 10 ከቁጥር 1 ጀምሮ ያለውን ነው የምንመለከተው። ምዕራፍ 10 ከቁጥር 1 ላይ ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና ብሎ ቅዱስ ጳውሎስ በብሉይ ኪዳን የነበረው ጥላ አዲስ ኪዳን ደግሞ አካል እንደሆነ የብሉይ ኪዳኑ ምሳሌ አዲስ ኪዳኑ ደግሞ እውነተኛ እንደሆነ ቅዱስ ጳውሎስ ይነግርልናል። ስለዚህም በየዓመቱ ዘወትር የሚያቀርቡት በዚያ መስዋዕት የሚቀርበው ሊፈጸም ከቶ አይችልም ብሎ የብሉይ ኪዳኑ መስዋዕት የበግ፣ የፍየል፣ የገደር፣ ላም መስዋዕት ለእግዚአብሔር ከዚህ በኋላ አይቀርብም ብሎ የላም፣ የበግ፣ የፍየል መስዋዕቱን ክርስቶስ ራሱ የሚታረድ መስዋዕት ሆኖ እንደቀረበ ቅዱስ ጳውሎስ ይናገርልናል ማለት ነው። ዛሬም ኢየሩሳሌም ያንን ነገር ለማድረግ ስትል ቤተ መቅደሱ እስላም መስጊድ ሆኗል። ታቦተ ጽዮን ተሰዳ ኢትዮጵያ ነች ያለችው። ምክንያቱም አይሁዳውያን ምን ሊያደርጉ እንደሚችሉ እግዚአብሔር ቀድሞ ስለሚያውቅ ታቦተ ጽዮንንም ያሸሸው እንዲሁም ደግሞ መቅደሱም ለአሕዛብ አሳልፎ ለእስላምና ሃይማኖት አሳልፎ የሰጠው እነሱ ያንኑ የበግ መስዋዕት ይዘን እንቅረብ ለእግዚአብሔር እንሰዋለን ብሎ ስለሚሉ 1900 ዓመት ስደተኛ ሆነው ነው የኖሩት እስራኤላውያን። እንደ ሀገር ሳይሰበሰቡ 1948 ድረስ ተሰደው ተበታትነው ኖረዋል እና አሁንም ድረስ ያንን መሰዋት የሚፈልጉ መሆናቸውን ቅዱስ ጳውሎስ ሲናገር ያን አልፏል፣ መስዋዕቱ አልፏል ብሎ ቅዱስ ጳውሎስ ነው እየተናገረ እንግዲህ ብሉይን የሚያውቅ መምህር ስለሆነ ማለት ነው። እና ያ ተሽሯል፣ ያ ሕግ ጥላ ነው አልፏል። አካሉ ግን የክርስቶስ መስዋዕት ነው፣ የክርስቶስ ራሱ የሚታረድበት መስዋዕት ነው ብሎ ቅዱስ ጳውሎስ ይናገራል። ይህ ሕዝብ አይሆን ከሚሰውት መስዋዕት ባረፉ ነበር፣ ለሚሰውትም ኃጢአታቸው ያስተሰርላቸው ነበርና ይላል። የብሉይ ኪዳኑ መስዋዕት ኃጢአት ሊያስተሰሪ ቢችል ይህን ድረስ መስዋዕት በሰው ነበር። አለበለዚያ ያንን መንግስተ ሰማያት ማስገባት ማይችለው ሰው እያወቀ በህሊናው ተመራምሮ እግዚአብሔርን አውቆ መኖር ሲችል ኃጢአትን እያደረገ የበግ መስዋዕት ከሰው ጋር እኩል ሊሆን የማይችል ደግሞ እንስሳ የእንስሳት ነፍስ ጊዜያዊት ናት እና ዘላለማዊ ስርየት ሊያሰጥ የማይችል ጊዜያዊ መስዋዕት ጊዜያዊ ነፍስ ደሙ በፈሰሰ ጊዜ የሚሞት ከሰው ጋር እኩል ሊሆን የማይችል ሰውን መንግስተ ሰማያት ማስገባት የማይችለውን መስዋዕት ባዳናቸው ነበር ብሎ ቅዱስ ጳውሎስ የብሉይና የአዲስን እያመዛዘነ ይናገራል። በአንድ ጊዜ የሚያነጻቸው ነበርና ይላል። እውነተኛው መስዋዕት በተደጋጋሚ በየቀኑ የሚሰዋ አይደለም። ክርስቶስ ግን አንድ ጊዜ ተሰውቶ ለዓለም ሁሉ ለዘላለም ድህነትን ሰጥቷል። ይሄኛው ግን ጠዋት ይሰዋል፣ ከሰዓት ይሰዋል፣ የነግ የሰርክ ተብሎ ማለት ነው። የሳምንት ተብሎ የሳምንት ይሰዋል፣ የወር ተብሎ የወር ይሰዋል፣ የስድስት ወር ተብሎ የስድስት ወር ይሰዋል፣ የዓመት ተብሎ የዓመት ይሰዋል። ይህ ሁሉ በየቀኑ የሚፈስ የነበረ የላሞችና የከብቶች ደም በክርስቶስ መስዋዕትነት አብቅቷል እያለ ነው ቅዱስ ጳውሎስ። ያም ባይሆን በፈወሳቸው ነበር። በአንድ ጊዜ ተሰውተው እንግዲህ ቅዱስ ዮሐንስ አፈወርቅ ይህን ሀሳብ ሲያነሳ ፈውስ ለአንድ ጊዜ የክርስቶስ ፈውስ ለዓለም መሆኑን ሲያይ አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀመጠ ብሎ ቅዱስ ጳውሎስ ተናግሯል ብሎ ይላል። የሚደጋግሙት መድኃኒት ፍጹም ፈውስን መስጠት የማይችል መድኃኒት ነው። እንግዲህ የዓለሙ መድኃኒት ጠዋት ይህንን ውሰድ፣ ከሰዓት ይህንን ውሰድ፣ 6 ሰዓት ላይ እንዲውሰድ፣ እስከ ወር ይህንን ውሰድ ይላል። በየቀኑ መደጋገም ይፈልጋል። ይህ ፍጹም የሆነ ፈውስ ስለማይሰጥ የዚህም የምድራዊ መድኃኒት ክርስቶስ ግን አንድ ጊዜ ውጠነው ለዘላለም የሚፈውስ ፈውስ ነው እና መደጋገም ባላስፈለገ ነበረ፣ አንድ ጊዜ ባቀረቡት ነበር ብሎ ይሞግታል ቅዱስ ጳውሎስ። የላምና የፍየልም ደም ኃጢአት ሊያስተሰርይ አይችልምና ይላል። የሚበድለው ሰው ነው። ያልበደለ ፍየል ይታረድለታል። ከሰው ጋር በህልውና እኩል አይደለም፣ በባህሪ እኩል አይደለም። ሰው አውቆ ይበድላል፣ እንስሳው ሳያውቅ ይታረዳል። ባልበደለው ያለበደሉ ይታረዳል እና ከሰው ጋር እኩል ሊሆን በጭራሽ ሰውንም መንግስተ ሰማያት ሊያስገባ የሚችል አልነበረም እና አልቻለም ብሎ የላም የፍየልና ደም ኃጢአትን ሊያስተሰርይ አልቻለምና ስለዚህም ወደ ዓለም በሚመጣ ጊዜ እንዲህ አለ፣ መስዋዕትንም ቁርባንን አልወደድሁም፣ ስጋንም አለበስከኝ እንጂ በሚቃጠል መስዋዕት ስለ ኃጢአት የሚቀርበው መስዋዕት ደስ አላሰኘኝም ብሎ
ቅዱስ ጳውሎስ ብሉይ ኪዳን ላይ ያለውን ነገር ይናገራል ማለት ነው። ያን ጊዜ እነሆ በመጽሐፈ ራስ ስለ እኔ እንደተጻፈ አምላኬ ሆይ ፈቃድን አደርግ ዘንድ መጥቻለሁ አለ ይላል። ከዚህም ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢአት የሚሰዋ መስዋዕትን አልወደድኩም ብሎ ጌታችን እንግዲህ ይገስጻል ማለት ነው። ምክንያቱም የፍየል የላም ደም ከሰው ጋር እኩል ሆኖ የሰውን ኃጢአት ሊያስተሰርይ የሚችል አይደለም። በጉ ሳያቅ ይታረዳል። ሰውየው እያወቀ ኃጢአት ይሰራል። ሰውየው እያወቀ ባደረገው እሱ ሳይፈቅድ ይታረዳል ማለት ነው። የበጉን ፈቃደኝነት ሳንጠይቅ ነው የምናርዳው። ምክንያቱም ፈቃደኛ ሆኖ እኔ በቃ የሱን ቦታ ልተካለት ሊል የሚችል አይደለም፣ የሚታወቅ ነውና በዚህ መልኩ ቅዱስ ጳውሎስ ይህንን ይናገራል። እነዚህም እንደ ሕጉ የሚቀርቡ ናቸው። ከዚህም በኋላ አምላኬ ፈቃድን አደርግ ዘንድ እነሆ መጣሁ አለ። እንግዲህ ፈቃድን አደርግ ዘንድ ማለት ክርስቶስ የመጣው የአባቱንም የራሱንም የመንፈስ ቅዱስን ፈቃድ ለመፈጸም ነው የመጣው። የወረደው የራሱ ፈቃድ ነው፣ ዓለም እንድድን። የእግዚአብሔር ፈቃድ ምንድን ነው ቢባል የዓለም ድህነት ነው። ስለዚህ ፈቃድን አደርግ ዘንድ መጣሁ ማለት ከአብ አንሶ የሚል ትርጓሜ አይሰጥለትም። ምክንያቱም በፈቃድ አንድ ስለሆነ ማለት ነው። እና በተለይ በአካል ሶስት ቢሆን በፈቃድ ግን አንድ ናቸውና ፈቃድን ልፈጽም መጣሁ ማለት ልክ እግዚአብሔር አብርሃምን አዞት ነበር ልጅህን ይስሐቅን ሰዋልኝ ብሎ። አባቱ አብርሃም ልጁን ሳይሳሳ ሊሰዋ ሄደ። የአብርሃም ፈቃዱ ማለት ለልጁ ይስሐቅን ለማረድ የወሰደው ፈቃድ። ይስሐቅስ ቢሆን ምንድነው ያለው? በፈቃድ ተመሳሰለ ከአብርሃም ጋር። እባክህ ወደ መሬት ድፋኝና ሰዋይ ነው። አሁን ቤተክርስቲያን ላይ ዳቦ ለዝክር ሲዘጋጅ ይደፋል። ለምን? ተደፍቶ ነው ታቦቱ ዳቦ የሚቀረው ሰው። ለምን? ይስሐቅ ለመታረድ ፈቃደኝነቱ ልክ ወልድም ለአባቱ እንደ ይስሐቅ ያለ ፈቃደኝነት ነው ያሳየው። እና በዚህ መልኩ ቅዱስ ጳውሎስ ይህንን ይናገራል። ፈቃድን አደርግ ዘንድ እነሆ መጣሁኝ ማለት የአባቴን ፈቃድ እፈጽም ዘንድ መጣሁኝ። የአባቴን ፈቃድ እፈጽም ዘንድ መጣሁኝ ማለት ደግሞ እንደኛ በፈቃድ የተለያየ ሆኖ ልክ ነው አባቱ ስለፈቀደ እንጂ እርሱ ስላልፈቀደ የሚያሰኝ አይደለም። በፈቃድ አንድ ስለሆነ ማለት ነው። ይህም ቃል የኋለኛው ያቆም ዘንድ ፊተኛውም ያሳርፋል ይላል። የኋለኛውን ያቆም ዘንድ የፊተኛውን ያሳርፋል። በፈቃዱም አንድ ጊዜ በተደረገው በኢየሱስ ክርስቶስ ስጋው ቁርባን ተቀደስን ብሎ የተቀደስነው በላም ደም እንዳይደለ በክርስቶስ ደም እንደተቀደስን ቅዱስ ጳውሎስ ይናገራል። ሊቀ ካህናትም ሁሉ ዘወትር እያገለገለ ይቆም ነበር ይላል። እንግዲህ የብሉይ ኪዳን አገልግሎት ጊዜያዊ ስርየት ይሰጣል። በየቀኑ መቆምን ይፈልጋል። በየቀኑ መታረድን ይፈልጋል። አንድ ጊዜ ታርዶ ለዘላለም ይሁን ድነት ሊሰጥ የሚችል አይደለምና ሊቀ ካህናት ሁሉም ዘወትር እያገለገሉ ይቆሙ ነበር ይላል። እዛ ፈጽሞ ኃጢአትን ማስተስረይ የማይችል እነዚህ መስዋዕቶች ብቻ ይሰዋ ነበር ይላል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ እግዚአብሔር ቀኝ ተቀመጠ። እንግዲህ ጠላቶቹ ከእግሩ በታች እስኪወድቁ ድረስ ይጠብቃል ይላል። እንግዲህ ተቀመጠ የሚለውን ስራ መፈጸምን ነው። አሁን ስራ እየሰራ ነው፣ ቆሞልን ነው ያለው፣ እየለመነልን ነው ማለት እንደማይገባ ስራ መፈጸሙን ሲያመለክት አንድን መስዋዕት ለዘላለም አቅርቦ በአባቱ ቀኝ ተቀመጠ ነው ያለው። የተቀመጠ ሰው ስራ የፈጸመ ሰው ትርጉም ስላለ ለእኛ ስለተነገረ መጽሐፍ ቅዱስ በሚገባን ቋንቋ የተጻፈ በመሆኑ እንጂ እግዚአብሔር ወልድ ከዚህ በኋላ ስራ የለውም። ምክንያቱም ማስታረቅ ነበረ፣ አስታረቀ ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር። አስታረቀ የሚለውን ወስዶ ይለምናል የሚል ትርጓሜ መሰጠት የለበትም። ምክንያቱም እኛ የምናስታረቃቸው ሰዎች የተጣሉ ሁለት አካላት ናቸው። እግዚአብሔር አብ ግን ወልድን ልኮ ሲያስታርቅ ከራሱ ጋር ነው። ስለዚህ ራሱ ከራሱ ጋር ስላስታረቀ ይችን ማስታረቅ እንላታለን እንጂ መለመን ማማለድ አያሰኝም ማለት ነው። እንግዲህ ጠላቶቹን ከእግሩ በታች እስኪወድቁ ድረስ ይጠብቃል ብሎ ክርስቶስ ዲያብሎስን አስገዝቶ ቀጥቅጦ ነፍሳትን ከሲኦል እንዳወጣ ይናገራል ማለት ነው። ለሚቀደሱም ለዘላለም የሚሆን አንዲትን መስዋዕት ሰዋ። መስዋዕቷ አንዲት ናት። መድኃኒትነቷ አንዲት ናት። ፈዋሽነቷ አንዲት ናት። በቃ አንድ ጊዜ በአንዴ መፈወስ የሚችል ነው ክርስቶስ። እና ታዲያ ንስሐ ገብተን እንደጋገመው ለምን ቢባል ኃጢአት ስለምንሰራ፣ ኃጢአት ሰርተን ደግመን የምንቀበልበት ምክንያት ድጋሚ ከክርስቶስ ጋር እንድንሆን እንጂ የሚደጋገም ነገር ሆኖ አይደል። ክርስቶስን በየቀኑ እናፍቀዋለን። በዚህ መናፈቅ ውስጥ የምንበድለው በደል ካለ ደግሞ ኃጢአት የምንሰራ ከሆነ ንስሐ ገብተን ደግመን እንቀበለዋለን እንጂ እኛ ኃጢአት ባንሰራ ኑሮ በጥምቀት ጊዜ የተቀበልናት ስጋው ደግሞ በቂ ነበረች። ከጥምቀት በኋላ የምንደጋግማት ምስጢረ ቁርባንን በቂ ስላይደለ አንድ ጊዜ ተበልተው ለዘላለም ሕይወት ስለማይሆን ሳይሆን
እኛ በኃጢአት እድፈን ስለምንጎሳቆል ከእግዚአብሔር ስለምንርቅ ላለመራቅ ንስሐ ገብተን እርሱን በየቀኑ ስለምንናፈቀው የዕለት እንጀራችን ስጠን ለዛሬ የምንለው ይሄንንም ጭምር ነው። ምክንያቱም የክርስቶስ ስጋና ደም የዕለት እንጀራ ነው። የክርስቶስን ቃል እግዚአብሔር መማር የዕለት እንጀራ ነው። ይሄንን ስናደርግ ክርስቶስን እናፍቀዋለን። በየጊዜው በምናፍቅበት አጋጣሚ ሁሉ ኃጢአት በደል ካለ ግን ተናዘን ስጋው ደግሞ እንቀበላለን። ይሄ ደግሞ ዘላለም ፈውስ ነው። አንድ ጊዜ ያልሆነው በተደጋጋሚ የሆነበት ምክንያት በእኛ ደካማነት ወይንም በእኛ ኃጢአት መስራት የተያዘ እንጂ የክርስቶስ ስጋና ደም ለዘላለሙ አንዴ ተበልቶ ለዘላለሙ ሕይወት የሚሰጥ ክርስቶስ ደም። ሌላው መንፈስ ቅዱስም ምስክራችን ነው ይላል። ከነዚህም ወራቶች በኋላ የሚገባላቸው ኪዳን ይህች ናት ይላል። እግዚአብሔርም ሕጌን በልባቸው አኖራለሁ በልባቸውም እፈውሳለሁ ካለ በኋላ እንግዲህ ወዲህ ኃጢአታቸውና በደላቸውን ደግሜ አላስብላቸውም ብሏል ይላል። እንግዲህ ከዚህ በኋላ ኃጢአት ድጋሚ አያስብም። እኛ ንስሐ ገብተን ስጋው ደግሞ የተቀበልንበትን ኃጢአት እግዚአብሔር ድጋሚ አያስብም። አንዳንድ ሰዎች ይጨነቃሉ። እንዴ ባለፈው ኃጢአቴን እግዚአብሔር ይቅር አላለኝም ይሁን ብሎ ይላል። ኧረ በጭራሽ። አንዲት እናት አንድ አባት ነበሩና እባክህ እኔ ንስሐ ልጃቸውን እግዚአብሔርን አንድ ልመና ለምንልኝ የባለፈውን ኃጢአቴን እንዴት አረክልኝ በለው ብሎ ንስሐ ልጃቸውን ይመክሩታል፣ ይጠይቁታል። ልጃቸውም እሺ ብሎ ጸሎት ያደርጋል። ከዛ በኋላ መጥቶ በነጌታው ሲገናኙ ምን አለ እግዚአብሔር ሲለው አይ እግዚአብሔር ረሳኝ ብሏል። እግዚአብሔር የሚረሳ ነው። ኃጢአትን ንስሐ ከገባን በኋላ እግዚአብሔር መልሶ ለምን ይሄን አደረክ ለምን ይሄን አደረግሽ የሚል አይደለም እና እግዚአብሔር ይቅርታን የሚያደርግ ደግሞ ኃጢአትን የማያስብ ነው። መዝሙረኛው ዳዊት ኃጢአቱን ያልዘከረ መተላለፉ የቀረችለት ብፁዕ ነው ብሎ ይናገራል። ንስሐ ገብተን ስንናዘዝ ንጹህ ብፁዓን ስጋው ደግሞ ስንቀበል ቅዱሳን ነው የምንሆነው እና ምክንያቱም ክርስቶስ እንዋዳለን ማለት ነው። እንግዲህ ኃጢአት የሚያሰር ከሆነ እንግዲህ ወዲህ ስለ ኃጢአት መስዋዕት አያስፈልግም። እንግዲህ ፍየል በግ አምጣ የሚለው መስዋዕት ማቅረቢያ አያስፈልግም። መናዘዝ ብቻ ነው በአዲስ ኪዳን የሚያስፈልገው። እንደ ብሉይ ኪዳኑ በግ አምጣ፣ በሬ አምጣ፣ ለዛውም የወፈረ እንዲህ ያለ ቀንዱ እንዲህ ያለ ጸጉሩ ያላረረ ምናምን እያሉ ይሄ ሁሉ ግን የክርስቶስ ምሳሌነቱ ጸጉሩ ያላረረ ቀንዱ ያልከረረ የሚለው ይህ ሁሉ የክርስቶስ የንጽህናው ምሳሌ ነው። በብሉይ ኪዳን ያለው ጥላ ነው፣ አካል ደግሞ አዲስ ኪዳን ምሳሌ ነው። እውነቱ ደግሞ አዲስ ኪዳን ነው። ክርስቶስ የባለፈው የብሉይ ኪዳን ምሳሌ በግ ምሳሌ ሆኖ ነው የመጣውና ይሄንን አርጉ ታጥቃችሁ ብሉ አፋችሁ መሯችሁ ይብሉ የሚለው ዘጸአት ላይ የተቀመጠው ይህ ሁሉ ከጾም ጋር የሚያያዝ አፋችን መሬት ሲሸት ብሉ ማለት ነው። ስጋው ደግሞ ነስጣችሁ ጾማችሁ ጸልያችሁ ታጥቃችሁ ብሉ ስጋያን ብሉ ብሎ ቅዱስ ዘጸአት ላይ ይናገራል። ጥቅቅሉን ብሉ ጥብሱን አትብሉ፣ ጥብሱን ብሉ ቅቅሉን አትብሉ ማለት የሞተ የፈረሰ የበሰበሰ ነው እያላችሁ ሳይሆን ክርስቶስ የተዋሃዳትን ስጋ መሞት መፍረስ መበስበስ የለባትም እያላችሁ ብሎ ነው። ቅቅል ሲሆን ይፈርሳል ይበሰብሳል ስጋ እና ጥብሱን ብሉ የሚለው ይሄንን ነው። ምሬት ባፋችሁ ሲሰማ ብሉ፣ ጾም ጾማችሁ ብሉ፣ ታጥቃችሁ ብሉ፣ ወገባችሁን ታጥቃችሁ ብሉ፣ ሞት አለብን እያላችሁ ብሉ ነው እና ክርስቶስ ስጋና ደም አንድ ጊዜ ተወስዶ ለዘላለም ኃጢአትን ሊያስተሰርይ የሚችል ነው። እግዚአብሔር ደግሞ ይህንን ስላደረጉ ኃጢአታቸውን አያስብባቸውም ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ቀጥሎ ስለ ወንጌል ካህናት ይናገራል። እንግዲህ ወንድሞቼ ሆይ በኢየሱስ ክርስቶስ ደም ወደ መቅደሱ ለመግባት ባለሙሉነት አለን ይላል። ባለሟልነት አለን ይላል። እንግዲህ ስልጣን አግኝታችኋል። ወደ መቅደሱ እንገባ ዘንድ ወደ እግዚአብሔር ርስት እንገባ ዘንድ ባለሟልነት አላችሁ። ባዕድ አይደላችሁም፣ ሶስተኛ ወገን አይደላችሁም ብሎ ቅዱስ ጳውሎስ ይናገራል። በስጋው መጋረጃ በኩል የሕይወትን ጽድቅ መንገድ ፈጽሞ አድሶልናልና በእግዚአብሔርም ቤት ታላቅ ካህን አለን። እንግዲህ ከክፉ ሕሊናም ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልቦና እንቅረብ ብሎ ቅዱስ ጳውሎስ ይናገራል ማለት ነው። እንግዲህ የማናውጠውን የተስፋችን እምነት እንጽናና። ተስፋ የሰጠን እርሱ የታመነ ነውና በፍቅር በጎ ምግባር ከባልንጀሮቻችን ጋር እንፎካከር ይላል። በመልካም ነገር እንፎካከር ይላል ቅዱስ ጳውሎስ። አሁን ከኛ የሚጠበቀው እርሱ የራሱን አድርጎ ጨርሷል። ድህነቱም ዘላለማዊ ነው። ኃጢአታችሁም አይታሰብባችሁ። እናንተ ግን ከእናንተ የሚጠበቀው ከባልንጀሮቻችሁ ጋር በመንፈሳዊ ነገር ተፎካከሩ እንጂ በሌላ አትፎካከሩ። ከወንድሞቻችሁ ከባልንጀሮቻችሁ ጋር ተፋቀሩ ብሎ
ቅዱስ ጳውሎስ ይህን በማድረግ ነው ልንጸድቅ እንደምንችል መንገድ ያሳየናል ማለት ነው። ሌሎች ልማድ አድርገው እንደያዙት ማህበራችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ ይላል። ቀኑ ሲቀርብ ያሉ ዳግም ምጽአት ሲቀርብ ወንድምነትን የሚያፈርስ ማህበራዊ ማህበርነትን የሚያፈርስ አንድነትን የሚያጠፋ የመጨረሻው ዘመን መለያየት፣ በቋንቋ በዘር በጎጥ መለያየቱ አለና ይህንን ትታችሁ አንድነቱን አትተው ብሎ ቅዱስ ጳውሎስ ይመክረናል ማለት ነው። እውነትን ካወቅናት በኋላ ተጋፍተን ብንበድል እንግዲህ ወዲህ ስለ ኃጢአት መስዋዕት አይኖረንም። እንግዲህ እውነት የተባለ ክርስቶስን ካወቅን በኋላ ተጋፍተን ኃጢአት ብናደርግ ከዚህ በኋላ ለኃጢአት ስርየት የሚሆን መስዋዕት አታቀርቡምና ተጠንቀቁ፣ የተሰዋላችሁን ክርስቶስን በንጽህና ተቀበሉ እያለ ቅዱስ። ነገር ግን የሚያስፈራ ፍርድ ከሃዲዎቹንም የሚበላቸው ቅናትን እሳት ይጠብቃቸዋል። ከሙሴ ሕግ የተላለፈ ቢኖር 2 ወይም 3 ምስክሮች ከመሰከሩ ያለ ምሕረት ይሞታልና ይላል። እንግዲህ የብሉይ ኪዳን እንደዛው ፍርድ እንደሚሰጥ እስከ ሞት ፍርድ ድረስ እንደሚሰጥ ይናገራል ማለት ነው ጳውሎስ። የእግዚአብሔር ልጅ የካደ ያንን የተቀደሰውንም ኪዳን ደም እንደረከሰ ነገር የቆጠረ ጸጋውን መንፈስ ቅዱስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባ አይመስላችሁም ብሎ የብሉይ ኪዳን ላይ እዛው ቅጣት የሞት ፍርድ የሚገባ ከሆነ አዲስ ኪዳን የክርስቶስን ስጋና ደም የሚያክፋፋ ክርስቶስ ያደረገውን ውለታ የሚገፋ ካለ እንዴት የበለጠ ፍርድ አይገባውም? ያም ፍርድ ደግሞ የዘላለም ፍርድ ነው። በብሉይ ኪዳን ነው እርግጥ ነው ዘላለም ፍርድ አለ፣ ወደ ሲኦል መውረድ አለ። ግን አዲስ ኪዳን ላይ ይሄ ደግሞ ሙሉ የዘላለም እሳት ወደ ሲኦል መውረድ እንደሆነ ይህንን የኪዳኑን ደም ያክፋፋ ይህንን ይጠብቋል ብሎ የበለጠ ይጠብቋል ብሎ ቅዱስ ጳውሎስ ይነግረናል፣ ያስጠነቅቀናል ማለት ክርስቲያኖች በዚህ ዓለም ሲኖሩ ልክ ተራራ ጫፍ ላይ እንደታሰረች አህያና ላም እንደ በግ ተጠንቅቆ ሳርን መብላት። ምክንያቱም ተራራ ጫፍ ላይ ነው እንጂ ከወደቀች መመለስ አይችልም። ስለዚህ በዚህ ዓለም እያለን በክርስቶስ ደም ነጻ ስለሆን ነጻ የወጣንና ኃጢአትን አይባልም። ምክንያቱም ክርስቶስ እኛ ኃጢአት እንድናደርግ አይደለም የሞተልን ማለት ነው። ስለዚህ ይህንን የክርስቶስን ስጋና ደም መክፋፋት እንደሌለብን በጥንቃቄ መራመድ እንዳለብን ቅዱስ ጳውሎስ ይነግረናል። ቀጥሎም እንዲህ ይላል፣ እኔ እበቀላለሁ እኔም ብድራትን እመልሳለሁ ያሉ እናውቃለንና ዳግመኛም እግዚአብሔር በሕዝቡ ላይ ይፈርዳል። በያው እግዚአብሔር እጅ መውደቅ እጅግ የሚያስፈራ ነው ብሎ ቅዱስ ጳውሎስ ይናገራል። በሰው እጅ ከመውደቅ በእግዚአብሔር መውደቅ ይሻላል ብሎ ነበር ዳዊት። ግን ቅዱስ ጳውሎስ በእግዚአብሔር እጅ መውደቅ በጣም ያስፈራል ብሏል። ምንድነው ልዩነቱ ይባል? ሰዎች በዚህ ምድር ሲያገኙን ሰዎች በጣም ክፉዎች ናቸው። በሰው እጅ መውደቅን ዳዊት ምክንያቱም በልጁ በአቤሴሎም ምክንያት ያየው መከራ በጣም መዓት ነው፣ በጣም መዓት እና በሰው እጅ መውደቅ ለዳዊት በጣም ጭንቅ ነው። በእግዚአብሔር እጅ መውደቅ ግን እንደ ሰው ለጊዜው በጣም የሚያስጨንቅ ነገር ላይ ገጥም ይችላል። እግዚአብሔር ሩሩ ነው፣ አባት የልጁ እንደሚራራ እግዚአብሔር ይራራል ይላል። ታዲያ ቅዱስ ጳውሎስ እያለ ያለው ምንድነው? በሰው እጅ ከመውደቅ በእግዚአብሔር እጅ መውደቅ በጣም ጭንቅ ነው ያለበት ምክንያት ከዳዊት ጋር ለመቃረን ፈልጎ ሳይሆን እግዚአብሔር በዘላለም ስለሚቀጣ በዘላለም ሕይወት ስለሚነሳ እግዚአብሔር እጅ መውደቅ በጣም ያስፈራል ነው ያለው። እሱ ምሕረትን አድርጎ ነው እግዚአብሔር የሚቀጣው። ሌላው እኮ ምንም አይነት ምሕረት ሳያደርግ ነው ዲያብሎስ እኛን ወደ ሲኦል ለማውረድ የሚጥረው። እግዚአብሔር ግን ቸርነትን አድርጎ መልካሙን አሳይቶ እስከ ሞት ድረስ እኛን ወርዶ በዛ መንገድ እንድንሄድ እግዚአብሔር ይጠራናል። ከዚህ መንገድ ውጪ ስንሆን ግን እግዚአብሔር ይቀጣናል። በእግዚአብሔር እጅ መውደቅ በጣም ያስፈራል ብሎ የተናገረ ቅዱስ ጳውሎስ በዚህ መነሻነት እናንተ የተቃወማችሁበትን ብዙ መከራ የተገሳችሁበትን የቀድሞውን ዘመን አስቡ። እንግዲህ መከራ የተቀበሉ አባቶችን ማሰብና ለክርስትና የከፈሉትን ዋጋ መክፈላቸውን እያየን እየተመለከት መጽናት ይገባል ማለት ነው። ክርስትናን ሊያርቅ የሚችል ወደ ኃጢአት መንገድ ሊመራ የሚችሉ ነገሮችን መጠንቀቅና መጨነቅ፣ በዛ ጉዳይ መጠበብ አለብን። እናንተ ተሰድባችሁ ነበር፣ መከራም እንደጸነባችሁ ነበር፣ ተዛብታችሁም ነበር። በዚህም መንገድ እንዲህ ከሆኑት ጋራ ተባብራችሁ ነበር። በእስራቴም ጊዜ ከኔ ጋራ በመከራ ተባብራችሁ የገንዘባችሁን መዘረፍ በደስታ ተቀበላችሁ። በሰማይ ዘላለም የሚኖረውን ከዚህ የሚበልጠውና የተሻለን ገንዘብ እንዳላችሁ ታውቃላችሁና ብሎ ቅዱስ ጳውሎስ በዚህ ምድር ለክርስትና የምንከፍለውን ዋጋ በሰማያዊ መንግስት ላይ ያለን ክብር እንደሆነ በመናገር ቅዱስ ጳውሎስ ይመክራቸዋል ማለት ነው። ሐዋርያት በዚያን ዘመን የነበሩ ክርስቲያኖች ሮም ላይ ያሉት ትልቁንም ዋጋችሁ የምታገኙበት መታመናችሁ አትጣሉ። ነገር ግን የእግዚአብሔርን ፈቃድ አደርጋችሁ የተሰጣችሁትን ተስፋ ታገኙ ዘንድ መታገስ ያስፈልጋችኋል። ገና ጥቂት ቀን አለና የሚመጣውን ፈጥኖ ይደርሳልና አይዘገይም። ጻድቅ በእውነት ይድናል፣ ወደ ኋላም ቢመለስ ግን በልቦናው በእርሱ ላይ
ደስ አይላትም ብሎ ቅዱስ ጳውሎስ ይናገራል ማለት ነው። ከቅድስና በኋላ ከጽድቅ በኋላ ከመልካም ስራ በኋላ ወደ ኋላ አትበሉ እግዚአብሔር ደስ አይሰኝም እና ብሎ ቅዱስ ጳውሎስ ይመክረናል ማለት ነው። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚገፋፉት አይደለንም ብሎ ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 10ን በዚህ መልኩ ይጨርሳል። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስም ዘወትር የተመሰገነ የተወደሰ ይሁን። ስብሐት ለእግዚአብሔር።